ልጅ ያለ ፈጣሪ ይመስገን ቤታችን ሙሉ ነው፣ ደስተኛ ነን። እሱ በመካከላችሁ ሌላ ሰው መግባቱ ችግር እንዲፈጠር ያደርገዋል። ሩታ ወንድም ማለት ነው። እንየው ትልቅ ፕሮግራም አለ። ጭራሽ ደጋሹን ጠሪታው ማን ነው? ወንድምየው እንዴ ከአብርሃም ጋር የሆነ ማለት የመሰለው እኮ የሰፈር ጉልቤ አብርሃም የሆነች ሴት ወይ ደግሞ የሚወዳትን ልጅ ጠቅሶበት ምናምን ነው የሚመስል እንጂ የሩታ ወንድም አይመስልም። መጣ መሰለኝ ስሙን ሳነሳው እድሜው ረጅም ነው በእውነት። ሃይ ባሊ መጣ ጋይስ። ዳንሽ እንዴት ነው? ደህና ነው። ሰላም ነው? ደህና ነው። አምሮብሃል። አመሰግናለሁ። ግን ቤተሰቦች አልገረማችሁም? የሩታ ጸባይ መቀየር ማለት ከምን ተነስታ እንዴት? እኔ በደንብ ልነግራችሁ የምፈልገው ነገር አለ። ምክንያቱም በሩታ በኩልም እንዲሁም በሩታ ጓደኞችም በአብርሽ ጓደኞችም በመካከላቸው ያለውን ነገር በደንብ እነግራችኋለሁና እኔ የሩታ ነገር ግን ግራ ጋብቶኛል። ግን የዚህ ሁሉ ነገር እንዲፈጠር ምክንያቱም የሆኑ ብዙ ሰዎች አሉና እነሱን በደንብ የምናወራበት ይሆናልና ዛሬ እንግዲህ እንደምታዩት አብርሽ ወደ ቤቱ ገባ የሚል ቪዲዮ ነው የተለቀቀው ማለት ነውና ያው ማለት እስኪ እናወራበታለን። መጀመሪያ ቪዲዮ እንዴት ብለን የመጣው በሰላም ነው ልትወጪ ነበረ። ከዛ አንተ እንደምትመጣ ሰማ እንዴ ባሌማ መጥቶ እንዴት ነው እሱን ትቼ የምወጣው ብዬ አሰብኩኝና ተውኩት። መውጣቴን ልመጣ ነው ስትለኝ የምር መውጣቴን ተውኩት። ጓደኛም ትሆነኛለህ ከጎኔ ሆነ ታዝናናኛለህ። እንዴት ነው ልጅ ያለ ፈጣሪ ይመስገን ቤታችን ሙሉ ነው፣ ደስተኛ ነን። እሱ ደግሞ ቤታቸው ላይ የጎደለው ነገር ምንድነው ብዬ አስባለሁ። ፍቅር። እኔ ከአሁን በፊት ተናግሬ ያውቃለሁ። ማለት በፍቅር ውስጥ ምንም አይነት እልህ አያስፈልግም። ምንም ማለት ነው ምንም አይነት እልህ፣ ውሸት በቃ በመካከላቸው ሌላ ሰው መግባቱ ችግር እንዲፈጠር ያደርገዋል። ለምሳሌ ትናንት የተለቀቀውን ቪዲዮ አይታችኋል ሁላችሁ። በዚህ ጉዳይ እኔ ሐሳብ እሰጥበታለሁ። በዚህ ልክ እንደዚህ መሆናቸው ትክክል አይደለም። የምሬን ነው የምነግራችሁ። የሩታ ትልቁ ስህተትም እዚህ ጋር ነው፣ የአብርሽም ትልቁ ስህተትም እዚህ ጋር ነው። እሱን በደንብ እናብራራበታለንና ከቤታቸው የጎደለ ብዬ የማስበው ፍቅር ነው፣ ሰላም ነው የጎደለው ብዬ አምናለሁ። ከዛሬ ስንት ዓመት ጀምሮ መሰለክ? ከዛሬ 2 ዓመት አይ ቲንክ እንደባክሽ አሁን እኮ እናንቺ ባልና ሚስት አይደለም ረሳሽ እንዴ? እንዴ እኔ እናንቺ ባልና ሚስት አይደለንም? የምሩን ነው? ምን እያሰበ ነው ይሄ? ግን እኮ ማለት አንዳንዴ የሆነ ነገሮች እንደዚህ ማለት አመዛዝናችሁ ካላያችሁት ዝም ብላችሁ በፈታታው የምትሄዱ ከሆነ ብዙ ነገሮችን ታጣላችሁና የአብርሽ ንግግር ምን ከረባታለሁ ላዘንጬ እኮ ነው ማስወጣ። እኔ ቆንጆ ምን ነበር እንደዚህ ኮተታ አታሉሽ ልጅ እንደዚህ ቀለም የምን ኮተት ነው? ቆይ ፎጣ ማልበስ ኮተት ነው? ልጅ እኮ ነው ገና እኮ 6 ወር አልሆነውም። ብርድ ቢነካውስ ይዘው ልትወጣ ነው? ኧረ እባክህ አይቻልም። እዚሁ አካባቢ ነኝ እኮ እንደዚህ በንፋስ አይደለም ታዲያ እኮ ሰፈር ውስጥ ነኝ። ለቀቂ ወጣ እንዳይቻልም በንፋስ ማውጣት አይቻልም። ሰፈር ውስጥ ነኝ ሩታ። ጎራ ደግሞ ያምርብሃል። ሰማን ተማርኩ ይሄንን ጎራ። ግን የሩታስ በሰላም ነው ይሄን ሁሉ ነገር የምትናገረው? ሩታ እንግዲህ ሁላችሁም ታቋታላችሁ። በነገሮቹ በጣም በስጩ ነች። ትግስቷ ያን ያህልም አይደለም ማለት በጣም ነው የምትናደደው ምናምን ነገር ነው። ዛሬ ከአብርሽ ጋር ያላት ግንኙነት በጣም ማለት እኔ አላውቅም ብቻ ከመስመር እንቅልፍ የመጣ መሰል ቤተሰቦች ከመስመር የወጣ እንክብካቤን እያደረገችለት ያለችውና በዚህ ልክ ለምን እንደሆነ አላውቅም። እኔ ግን ሲመስለኝ ሩታ የሆነ ነገር እያሰበች ነው ማለት ይኸውላችሁ በቀል ምናምን የሚባለው ነገር ካላቆሙ ፍቅራቸው አደጋ ላይ ይገባል። እነዚህ ልጆች ደግሞ ከፍቅር በላይ ልጅ ወልደዋል ማለት ነውና ማለት ብዙ ነገሮቻቸው ፌል ያደርጋል ብዬ አስባለሁ። ሩታ የሆነ ነገር እንዳሰበች ያስታውቃል። ከዛ በተረፈ ውድ ቤተሰቦችን የአብርሽም የሩታን ፋሚሊዎች ትናንትና የተለቀቀው ቪዲዮ እሱን አይተን እንመለስ። ምክንያቱም ጓደኛ ምን መሰላችሁ አባቴ እንዲለኝ ነበረ ጓደኛ አምረት የእውነት ነው። ለምሳሌ ትናንትናው ቪዲዮ እንየው።
እንግዲህ እንዳያችሁት ነው። ይሄ የትናንትና ቪዲዮ ነው። ሁላችሁም ለዚህ ቪዲዮ ምን ትላላችሁ? ማለት አሁን ከጎን የሚያሽቃብጡት ከጎን ሆነው እንደዚህ የሚያጨበጭቡት ምናምን ነገርና ልጁን ያጀቡትኝ ለሩታ ምንድናቸው ነው? ይሄ ልጅ ከመምጣቱ በፊት እኮ ሩታና አይደል የሚያውቋት። ስለዚህ ይሄ ነገር አይሆንም። ምክንያቱም ሩታ ምንድናት? ባለትዳር እኮ ናት። ባለትዳር አልፎ እኮ በመካከላቸው ልጅ ተፈጥሯል። ልጅን የሚያክል ነገር ተፈጥሮ ምን አይነት ቀልድ ነው እንዴ? ሲጀምር ጓደኛ አጨብጫቢ ነው። ከዛ በኋላ ስትወድቅ ግን ትቶ ይሄዳል ማለት ነው። ስለዚህ ሩታን ያደረጓት ምንድነው? እኔ እስከማውቀው ድረስ እሳት ውስጥ እንደከተቷት ነው። ምክንያቱም ትክክል ያልሆነ ነገር ነው። ሩታ ራሱ ምን ያህል እንደደነገጠች ቪዲዮን ማየት ትችላላችሁና ምናልባት የትናንት ነው ቪዲዮ አብርሃምን ያስከፋዋል ብላ ስላሰበች ይሆናል ዛሬ ለሩታ ለአብርሽ ይሄንን ነገር የምታደርገው። እኔ እኮ ድፍረቱ ከአንድ ባለ ትዳር ሴት ላይ ቀለበት ላድርግልሽ ብሎ መንበርከክ መጀመሪያ ሰላም በይ ነይ፣ እሱንም ሰላም በዩ። እኔ ስለ ወንድሙ በደንብ አወራበታለሁ፣ ግን ቪዲዮን ጨርሰው። ምክንያቱም ወንድሙ ምን አይነት ወንድሟ፣ ይቅርታ የሩታ ወንድም ማለት ነው። እንየው መጀመሪያ ኖቤል እኔ እንደዚህ አይነት ቀልድ አልወድም። በእናትህ ለዚህ ነው የጠራኸኝ? ይሄ ነው ፕሮግራሙ? ይሄ ነው ትልቅ ፕሮግራም አለ። ጭራሽ ደጋሹን ጠሪታው ማን ነው? ወንድምየው እንዴ ከአብርሃም ጋር የሆነ ማለት የመሰለው እኮ የሰፈር ጉልቤ አብርሃም የሆነች ሴት ወይ ደግሞ የሚወዳትን ልጅ ጠቅሶበት ምናምን ነው የሚመስል እንጂ የሩታ ወንድም አይመስልም። የሚያደርጋቸው እያንዳንዱ ነገሮች ምን አይነት ነገር ናቸው? ከዚህ በላይ ምን ደስታ አለ? መምጣት አለብሽ ምናምን ያልከኝ ለዚህ ነው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በውጭ ሀገርም ሁላችሁም በያላችሁበት ሰላማችሁ ይዛልኝ። ዛሬ እንግዲህ ያው አብርሽና ሩታ በአንድ ነገር መጥተዋል። ሁላችሁም እንዳያችሁት እንግዲህ አብርሽ ወደ ቤቱ ተመልሷል የሚል ቪዲዮ ማየታችኋል። ማለት ሩታ ፈቀደችለት። እንግዲህ ካሁን ቀደም ያሳያችሁ ቪዲዮ ሩታ በድንገት ሰርፕራይዝ ተደርጋ ነበር ቀለበት ያደርግላት ምናምን ነገር ወንድሟን ጓደኞቹም። ከዛ በፊት ግን እስኪ ሰላም ልበላችሁና ስለኔም ትንሽ ላውራችሁ። በድጋሚ ሰላም ናችሁ ወይ ቤተሰቦች? ሁላችሁም ያላችሁ በሰላማችሁ ይብዛልኝ። ሁላችሁም ለክርስትና እምነት ተከታይ በሙሉ እንኳን አደረሳችሁ። ያው ጾሙ ከጀመረ በእርግጥ 1-2-3 ቀን ሆነዋል። ከዛ ውጭ ደግሞ ለእስልምና እምነት ተከታዮች በሙሉ እህት ወንድሞቼ እንኳን ለረመዳን በዓል በሰላም አደረሳችሁ። እና እንግዲህ ያው ዛሬ እኔ ይቅርታ ጠይቄ ማለት ያው ባላምንበትም የልጅ አባት ነህ ሲሉኝ እናቴን ለማስደሰት ስል እሺ ብያለሁ። ሁላችሁም አይታችኋል። ግን እንዲህ ነው ልል አልችልም። ነገር ግን ነገ በጣም ትልቅ የሆነ ነገር እንደሚፈጠር እርግጠኛ ነኝ። እውነት የምነግራችሁ ዛሬ ላይ እንደዚህ ነው አልልም፣ ግን ነገ ማድረግ ያለብኝን ነገር አደርጋለሁ። ይሄን ነገር ያደረኩትኝ እኔ እናቴ እንዳይከፋት ብዬ ነውና ብቻ እንደዚህ ነው አላችሁም። ነገ ምንገናኝ ይሆናል ማለት ነው ቤተሰቦቼ። ከዛዎች ብዙዎች ፈርዳችሁብኛል ምናምን፣ ያው ሁሉም ያልፋል። ምናልባት የኔ ቤተሰቦች ያልሆናችሁ ይሄ ልጅ ስለምን እያወራ ነው? ምንድነው የሚያወራ? ከነሩታ ወጥቶ ወዴት ሄደ የሚል ጥያቄ ይኖራችኋል ብዬ አስባለሁ። እኔን የማታውቁኝ እንግዲህ በረከት እባላለሁ። ራሴን ለማስታወቅ ያክል ነውና አንዲት ጓደኛ አለችኝ። ብዙ ነገሮችን አሳልፈናል እሷ ጋር ብዙ መከሮችን፣ ውጣ ውረዶችን፣ ብዙ ደስታዎችን፣ ብዙ ሀዘኖችን። ነገር ግን በመካከላችን እንግዲህ ልጅ ተፈጥሯል አለች። እኔ ደግሞ ልጅ አይደለም፣ ምክንያቱም ግንኙነት ስላላደረግንም ምንም አይነት ነገሮችን ስላላደረግን ያ ነገር የኔ አይደለም የኔ ልጅ አይደለም የሚል ክርክር በጣም ከባድ ሰጣ ገባ ውስጥ ገብተን ነበረ። እነሱ ነገሮች ተስተካክለው እናቴ የግድ ሽማግሌ መላክ አለበት ስትለኝ እናቴን ለማስደሰት ስል ሻልኩ ማለት ነው። ብቻ ውድ ቤተሰቦቼ ወደ አብርሽና ወደ ሩታ ልመለስ። የኔ ይቆይና ማለት ነው እኔ አብርሽና ሩታ አንድ ላይ ሆኖ ስላየኋቸው ደስ ብሎኛል። ነገር ግን የወንድሟ ነገር እኔ ሊዋጥልኝ አልቻለም። ከአንዲት ባለትዳር ሴትና የልጅ እናት ከሆነች
እንዴት ነው ቀለበት ሊያደርግላት ሲሞክር ጓደኞችም ቢሆን እኮ የሷ ጓደኞች የአብርሽ ጓደኞች ናቸው አይደለ? ሁላችሁም ታውቋቸዋላችሁ። ምን አይነት ተንኮል ነው የሚሰሩት? እነሱ አብርሽና ሩታ ማስታረቅ ሲገባቸው ሌላ ነገር እንትን ማለት እና በጣም ነውር ነው ትናንት የለቀቁት። ዛሬ እንግዲህ ሁሉም ነገር ለበጎ ነው። አብርሽም ሩታም በሰላም ወደ ፍቅራችን እንደሚመለሱ ተስፋ አደርጋለሁ። ከዛ ውጭ ስትጨነቁ ስታስቡ የነበራችሁ ውድ ቤተሰቦች ሁሉም ነገር ተስተካክሏል። የሩታ ፋሚሊዎች የአብርሽ ፋሚሊዎችም ሁላችሁም በያላችሁበት ቸር ቆዩልኝ። ሰብስክራይብ አድርጉ። አካውንታችን አላድርግ እያለ ነው ቤተሰቦች። ይሄ የሪያክሽን አካውንታችን ነውና ሁላችሁንም ወዳችኋለሁ። በያላችሁበት ቸር ቆዩልኝ። ባይ